የእስራኤልን ድርጊት የሚደግፈውን የኔዘርላንድ የፓርላማ አባል አፍያ ሲያዘው ይህ ወጣት አሁን ላይ ከብዙዎች ዘንድ መነጋገሪያ ሆኗል። ካነገርኩኝ ሁለተኛ እንዳታወጣብኝ እኔ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ ከነዛ መካከል እንግዲህ መግቢያ ላይ የተመለከታችሁት አንድ ሙስሊም የሆነ ግለሰብ እንግዲህ መጠጥ ከፊት ለፊቱ ተቀምጦ ነው እንግዲህ ቪዲዮ እየተሰራጨ የሚገኘው። ሙስሊሞች እውነት ይሄን ነገር ያደርጋሉ ወይ የሚል በጣም መነጋገሪያ የነበረ ቪዲዮ ነው። አላኩል ያህል እኔ በጣም ግራ ገብቶኛል። ይሄ ሰውዬ ይሄን ነገር እየጠጣ ነው ወይስ ደግሞ ሆን ብለው አውቀው ይሄን አክት ለማድረግ ፊቱ ላይ ያስቀምጠውበት ነው የሚለው በጣም ግራም ያጋባን ቪዲዮ ሰውዬው በቪዲዮ ላይ ሲጠጣ ያሳይም። ነገር ግን ደግሞ እንግዲህ እኔ የመጨረሻ ደምዳሜውን መስጠት አልቻልኩም ምክንያቱም ደግሞ ሙሉ ቪዲዮ ስለማይታይ ማለት ነው። እናንተ ደግሞ እንግዲህ ቪዲዮውን ተመልከቱና ያላችሁን ሐሳብ ኮሜንት ላይ አስቀምጡ። ካነገርኩኝ ሁለተኛ እንዳታወጣብኝ እኔ ለቤተሰቦቹ ነው ነገር እንዳታመጣብኝ አይቻልም። ሁለተኛ እንዳታመጣብኝ በቃ ነግሬያለሁ። ሁለተኛ እንዳታመጣብኝ የኛ ቤተሰውና I don't know ብቻ እኔ ሙስሊም ሀቂቃ እኔ እንደዚህ ሲጠጣ እኔ አይቼ አላቅም። ለዛም ይሆናል አዲስ የሆነብኝ እንደዚህ በዚህ አይነት ሁኔታ ሙስሊምን በዚህ አይነት ሐል ማግኘት በጣም ከባድ ነው። የሌላ እምነት ተከታዮች መመራኖችም ጭምር እንዲጠጡ ይበረታታል ታቃላችሁ። አንድ ያው ከሆነ ይፈቀደ የምትለዋን ሐዲስ ያው ሁላችሁም ታቃላችሁ። ለመንካት አይደለም እነሱን ያው ሐዲሷ ናት የነሱ ሐዲስ አለች እቺ ሐዲስ። ስለዚህ እንደፈለጉ ናቸው እነሱ በርግጥ እኛ ጋር ብዙም ያልተለመደ ነገር ነውና ትንሽ ቅር ብሎኛል ቪዲዮውን ስመለከተው። አላኩልሃል እስቲ እናንተን ሐሳብ ኮሜንት ላይ ያስቀምጡልኝ። ስለ ፍልስጤም ጉዳይ አዲስ ነገር አለ እሱን ቪዲዮ እንመልከት። የእስራኤልን ድርጊት የሚደግፈውን የኔዘርላንድ የፓርላማ አባል አፍያ ሲያዘው ይህ ወጣት አሁን ላይ ከብዙዎች ዘንድ መነጋገሪያ ሆኗል። እዚህ ጋር የምትመለከቱት ወጣት የእስራኤልን ድርጊት ማለት ነው የሞቱ ህፃናትን ፎቶ ይዞ ነበር የመጣው። እዚህ ጋር የምትመለከቱት ደግሞ ሌላ የኔዘርላንድ ፓርላማ አባል ሆኖ የእስራኤልን ድርጊት የሚደግፍ ነበር። እናም ይህ ወጣት ያደረገው ነገር ፎቶአቸውን እያሳየ ነበር። ተመልከት አንተ የምትደግፋት እስራኤል ይህች ናት ይላል። ለምሳሌ ያክልም እዚህ ጋር የምትመለከቱት ሲድራ ሐሱና የተባለችው የ7 ዓመት ወጣት የሞተችው ታዳጊ የሞተችው በእስራኤል አየር ጥቃት ነው። ይሄን ማየት ትችላለህ ተመልከት እስኪ አንተማ እንደዚህ አይነቱን ማየት አትችልም ነበር ያለው። እኔ ግን አሁንም ማሳያለሁ ጫና አደርግብሃለሁ ይለውና ሌላ የ7 ዓመት የሞተች ታዳጊ ያሳየዋል። ተመልከታት እቺ ደግሞ ረጀብ ትባላለች። እርሷና ከቤተሰቧ ጋር በእስራኤል ወታደር ነው ተደብድባ የሞተችው በመሳሪያ። ተመልከት ይሄንን ሳታይም እስራኤልን ከመደገፍህ በፊት ይለዋል። ሌላም ደግሞ ያወጣና እዚህ ጋር የምትመለከቱን ታዳጊ ያነሳና ይህም 7 ዓመቱ ብቻ ነበር በእስራኤል ወታደር ሲገደል። ነገር ግን አንተ አሁን እስራኤልን መደግፈው እነዚህን አለማየትህ ነው የሚገርመኝ በጣም ያሳዝናል። እነዚህን የመመልከት አቅሙም የለህም ሲል ነበር በኔዘርላንድ በፓርላማ ፊት ለፊት ይህንን የእስራኤል ደጋፊ አፍያ ሲያዘው ማለት ነው። አሁን ላይ ይህ የፓርላማ አባል ወጣቱ ማለት ነው ከብዙዎች ዘንድ መነጋገሪያና አድናቆትንም እያስቸረለት ይገኛል። የሰብአዊነት ልክ ነው ሃይማኖት ብሔር አሊያም ደግሞ ቀለም ሳይለይ እንደዚህ ነው መከራከር። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። ሰዎች ለፊልስጤማውያን እንደዚህ የሚታገሉት ያለምንም ክፍያ ያለምንም ነገር ነው። ምንም ነገር አያገኙም። ፊልስጤማውያን ታገልክላቸው አልታገልክላቸው ከአላህ ከምታገኘው ነገር በስተቀር ምንም የምታገኘው ነገር የለም። አውስትራሊያ እንግዲህ ያው ፓርላማ ላይ ይህ ወጣትን በመታየት መንገድ እንግዲህ እየተሟገተላቸው ነው የሚገኘው። አላህ ሂዳያ ይስጠው። ሙስሊም ከሆነ ደግሞ አላህ አጅሩን ያብዛለት። ባይዚ አውሮፓ ላይ እየታገሉ ያሉት ነን ሙስሊም የሆኑ ሰዎች ናቸው። በሚያስገርም ሁኔታ ስፔንን ብትመለከቱ ሌሎችም የአውሮፓ ከተሞች ላይ ለፍልስጤማውያን እየታገሉ ያሉት ሙስሊም ያልሆኑ ግለሰቦች ናቸው። በጣም በሚገርም ሁኔታ አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ ይህን ቪዲዮ ተመልክታችሁ እናንተ ወደፊት ተራመዳችሁ ወይስ ከኋላ እንደነበረው ልጅ ነው የቆማችሁት?
እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ ከተለያየ ኢኮኖሚ ካለው ቤተሰብ እንደመፈጠራችን እንግዲህ ተለያየ ላይፍ እናሳልፋለን አንዳንዶቻችን ብዙ ነገር የተደረገልን እንመጣለን ስናድግ አንዳንዶቻችን ደግሞ በጣም በራሳችን ብዙ ቻሌንጆችን ተጋፍጠን ብዙ መከራዎችን አሳልፈን ነው እንግዲህ ካሁን ካለንበት ደረጃ ምን ደርሰው እስቲ እንግዲህ እናንተን ደግሞ ሐሳብና አስተያየታችሁን እንደዚሁ ደግሞ አስተማሪ የሆነ ታሪክ ካላችሁ ኮሜንት ላይ አስቀምጡና ብዙ ሰዎች ይማሩበት ኢንሻአላህ ያ አላህ አንተ ከኔ ሌላ አላህ ብዙ ለማኝ እኔ ካንተ ውጪ ማን አለ የሚሰማኝ መንገድ ጠፍቶብኛል በረህመትህ ጥራኝ የተብቃቃህ ጌታ የከውኑ ባለቤት እጆቼን አንስቼ ኢላሂ ይላለው እስክትለኛ ቤት ከኔ ይልቅ ለኔ ስለምታውቅ በመንገድህ ምራኝ ጠፋቶች የለራል ያ آمين يا رب العالمين الله ሁላችንንም ዱዓችንን አላህ መቅበል ያድርግልን እንግዲህ ዓለም የተለያየች እንደመሆኗ እንግዲህ መግቢያ ላይ ያያችሁት ግለሰብ በዛ ሁኔታ ላይ ብናገኘውም ነገር ግን ሁሉም ሙስሊም እንደዛ ይሆናል ማለት አይደለም አንዲት እህታችን ደግሞ ስለ ግዕዝ ያቀረበችው ግጥም በጣም ልብ ሚናካና በጣም መሳጭ ነበር እስቲ እሱን ግጥም አብረን እንከታተል ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቂስ አስተማሪ አንፈልግም ጭራሽ ቂስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሩስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም በመከራ ማአት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል ባንድ አምላክ አይመናል መተታችሁ እንጂ ምን ይቀርብናል በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሲራ ሸፍጥ ሰርተው ሙስሊሙ ተገዶ ከንቅልፉ ይነቃል አዲስ የትግል ስልት በቅጽበት ያጸድቃል እስከ ዛሬ ቻለ አሁን ግን ይበቃል ከርሳቸው እንዳይጎል ቂስና ደብተራ ካሁን ሐሳባችሁ የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም በካውብ ህዝባችን ላይ ጨርሶ አላለቀም የእናንተ ጥላቻ መሸከም ከብዶናል ሀገሪቱ እንዳትፈርስ መቻል ተስኖናል እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰላም አለይኩም ተክቢር ይህች ህፃን ልጅ ያላስተላለፈችው ሐሳብ አለ እንዴ በዚህ ግጥም ውስጥ ያልነካችው ያልዳሰሰችው ነገር አለ እኔ ሀይቃ አላገኘሁም በጣም ብዙ ነገሮች እንዳሳለች በግድ እንደዚህ ሰዎችን ማጥመቅ አሁን ላይ የማይታሰብ ነው ያ ጀማዓ እንግዲህ አሁን ላይ ያለነው ሙስሊሞች አልহামዱሊላህ ከሞላ ጎደል በጣም ጠንካሮች ነን እንደዚህ አይነት ነገሮችን የምንቀበል አይደለንም ተቋማቶችንም እየገነባን ነው የሚንገኘው በዛም መንገድ እየታገልናቸው ኢንሻአላህ በዚህ ዘመን ላይ እንደዚህ አይነት የወረደ ሐሳብ ማሰብ በጣም ልክ ያልሆነ ነገር ነው ከአባስ የخليفዎች አንዱ ስልጣን ላይ ሲቆናጠጥ ያላግባብ የታሰሩ ካሉ ፍርድ እንዳገኙ በሚል እስር ቤቶችን ይጎበኛል ታዲያ ሁሉም እስረኞች ሸክዋቸውን ያቀርቡ እኔ ታሰርኩት ያለ ምክንያት ነው ፍርዱ አይገባኝም ተበድያለሁ ይያሉ የተለያዩ ምክንያቶችን ለንጉሱ ያቀርባሉ አንደኛው እስረኛ ግን ምንም ሳይናገር ለብቻ ተለይቶ ተቀምጦ ነበር እሱም የንጉሱን ትኩረት ስላገኘ ንጉሱም አንተስ ምን ምክንያት አለህ አለው እስረኛውም እኔ እንኳን የማቀርበው ምንም አይነት ምክንያት የለኝም እዚህ መሆኔ ማጥፍቻለሁና ይገባኛል እንደው አንተ በችሮታ ይቅር ልትለኝ ካልሆነ እንጂ አለው ንጉሱም ወንጀሉን በማመኑና አነጋገሩ ደስ ስላለው እሱን ነፃ ያወጣዋል የሚገርመው አላሁ ተዓላም ካንዲ ባሪያ የሚፈልገው ይሄን ራሱ ነው ድርጊት ነው ወንጀለኛ መሆኑን አምኖ ማርታ እንዲጠይቀው አላህ ያግራለን ሰላም አለይኩም እና ያ ጀማዓ ለዚህ እኮ ነው ከወንጀላችን እንጸዳለን እንዴ መቼም ቢሆን ከወንጀል ልንጸዳ አንችልም የሆነ ሰተት ይኖርብና ሰው ልጅ እንደመሆናችን ማለት ነው ነገር ግን ደግሞ ከአላህ ምንደብቀው ነገር የለም የሚደበቅም ነገር ስለሌለን ኢንሻአላህ ወደ አላህ መመለስ ነው ሌላ አማራጭ የለንም ወደ አላህ መጠጋት እዛ በኋላ ደግሞ ወንጀላችንን ተናዘን ከዛ ወንጀል ለመራቅ በጣም መጣር አላህ እንዲያገዘን ዱዓ ማድረግ ነው
እግር ኳስና ፍልስጤም ፓርት 3 እንደቀጠለ ነው። ፖል ፖግባን ጨምሮ እነ ሐኪም ዚያች በወቅቱ በአሁን ሰዓት ደግሞ በዓለማችን ምርጡ ፉልባክ የምንለው ማካበድ የማይሆንብን አሽራፍ ሐኪምን ጨምሮ ወደ 48 የሚጠጉ በስፖርቱ ዓለም ላይ ተጽዕኖ ፈጣሪ የተባሉ ስፖርተኞች እንግዲህ ለፊፋና ለዩኤፋ እስራኤል ከውድድሮች እንድትታገድ እንግዲህ ፒቲሽን አሰባስበው ፈርመው ማስገባታቸው ነው የተዘገበው። እንደ ፒቲሽኑ ወረቀት ፊርማ ላይ እንደተጻፈው ከሆነ እግር ኳስ ከኢፍትሃይነት ጎን አይሆንም። ልክ ከዚህ በፊት የለም እስራኤል ማነው ሩሲያ ዩክሬን ላይ ባደረገችው ነገር እርምጃ እንደተወሰደባት በእስራኤልም ላይ ተመሳሳይ ነገር እንዲደረግ መጠየቃቸው ነው የተዘገበው። እንግዲህ እነዚህ እግር ኳስ ተጫዋቾች በጋዛ እየተደረገ ያለውን ነገር መቃወማቸውና እንግዲህ በእግር ኳሱ ዓለም ላይ ያላቸውን ተሰሚነት በመጠቀም አንድ ነገር ሊደረግ እንግዲህ ወደ ዩኤፋ አቅርበዋል ማለት ነው። እንደነገርኳችሁ ነገ ማክሰኞ ማለት ነው ፊፋ ወይም ደግሞ ዩኤፋንም ጨምሮ እንግዲህ በእስራኤል ጉዳይ ላይ ውሳኔዎች እንደሚወስኑ ነው የሚዘገበው ቀጠሮ ስለሰጡ ማለት ነው። እንግዲህ ከዚህ ጋር የተያዙ ነገሮችን ውጤቱም ካለ ማሳወቃችሁ ነው የሚሆነው። ነገር ግን በተለያዩ ዓለም ክፍል ላይ ያሉ ትልልቅ ተጽዕኖ ፈጣሪዎች አሁንም ድምጽ ማሰማታቸውን እንደቀጠሉ ነው። እኔ ምን ላድርሳችሁ ብዬ ነው። አሁን እንኳን ባርሳን ማል ያልመጣው በናፖሊ ነው። የዛ በቃ ይበቃል ብዬ ነው ማለት ነው። ኢንዌይስ ፍሪ ፓላስታይን ብላችሁ ጻፉ እዚህ ኮሜንት ላይ ወይም ደግሞ ስቶፕ ጄኖሳይድ የፈለጋችሁት ነገር መጻፍ ትችላላችሁ። ግን ኮሜንት ማድረጋችሁ ሞር ቪዲዮ እንዲደርስ ስለሚያግዝ ብዬ ነው ጻፉ ብዬ ብዙ ነገራችሁ ማለት ነው። ኢንዌይስ ሰላም አለይኩም ይመቻችሁ። ከዚህ በፊት እንግዲህ ራሽያን አግደዋት ነበር የዓለም ዋንጫ እንዳትሳተፍ እንደዚህ የሆነ ነገር ወንጀል ሰርታለች ብለው አግደዋት ነበር። አሁን ደግሞ እንግዲህ ተራው የእስራኤል ነው ባይዚ ብዙ ወንጀሎችን እየሰራች ነው የምትገኘው በጋዛ ምድር ላይ ብዙ የዘር ማጥፋት ወንጀሎችን እየፈጸመች ነው። ነገር ግን ደግሞ እንግዲህ በጣም ቸልተኛ ናቸው ሽፋን እየሰጧት ነው የሚገኙት። ይህን ነገር ደግሞ እንግዲህ ስፔን የመጀመሪያ ተጋፋጭ ሀገር ሆናለች። ስፔኖች እስራኤል በዓለም ዋንጫ የምትሳተፍ ከሆነ እነሱ እንደማይሳተፉ አሳውቀዋል። አሁን ደግሞ እንግዲህ ሙስሊም የሆኑ ተጫዋቾች ተጽዕኖ መፍጠር የሚችሉ ተጫዋቾች እስራኤል በዓለም ዋንጫ እንዳትሳተፍና ከዓለም እንድትገለል ፊርማ እያሰባሰቡ ነው የሚገኘው። አላህ ይገዛቸው፣ አላህ ከመጥፎ ነገር ይጠብቃቸው። እነዚህን ሙስሊም ኳስ ተጫዋቾች ባይዞይ እንደዚህ አይነት ነገሮችን ሲያደርጉ በጣም ሪስክ እየወሰዱ ነው። ብዙ ነገር መስዋዕትነት እየከፈሉ ነው። ከእግር ኳስ ዓለም ሊሰናበቱ ሁላ ይችላሉ። ስፖንሰር ሊያጡ ይችላሉ። ብዙ መስዋዕትነትን ከፍለው ስለሆነ ሁላችሁም በዱዓ አገዟቸው ማለት ፈልጋለሁ። ወንድ ልጅ ካገባ ብዙ ጊዜ ከአራት አንዱ ብሎ ነው አሉ። ለምን አንዳንዱ ለገንዘቧ ብሎ ያገባል፣ አንዳንዱ ለሐሰቢያ ለክብሯ ለደረጃዋ ለዘሯ ብሎ ያገባል። የዶክተር ልጅ ናት የትልቅ ሰው ልጅ ናት እቺማ ብሎ ያገባል። አንዳንዱ ደግሞ ወጀማሊያ ለቁንጅናዋ ብሎ ያገባል። የብዙ ወጣት ችግር ይሄ ነው። እኔ ታምታስጠላ ሲና ሀቁ እያልኩኝ አይደለም፣ ግን አራተኛውን ሳታዩ ግን ቁንጅናዋ ላይ ብቻ 100% ፎከስ አታርጉ። ምንድነው አራተኛው? ወሊዲኒሃ ለዲኗ ብሎ ያገባል አሉ ነብዩ። ምን አሉ? فاظفر بذات الدين تربت يداك እጅህ በአፈር አመድ አፋሽ አፈር የሚሰብ እንትን የሚሉን ተሪበት ይላል። እጅ በአፈር ትታሽና ማለት ደሃ ያርገህና ማለት ነው። እሷን ካልመረጥ ዲን ያላትን ካልመረጥ ትደህያለህ ደህየ ያሉ ነው ቢሰሰ ቁንጅናው ይጣፋል። የሆነ ጊዜ ላይ አርባዎቹ ላይ ታጣዋለህ። ገንዘቧን በአላህ እጅ ያለን ይከስራል ወይ የመሳሰሉት ክብሯን ከጊዜ በኋላ የመጣ ነው እንጂ አላህ ስለመረጠ እነሱ በምንም ያመጡት አይደለም። ዲን ግን ላንተም ለልጆችህም ተርቢያ የሚሆን ነው። እሱን ያዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ልጅ ሳይወለድ በፊት ዱዓ ማረክ የነብያቶቹ ሁኔታ ስናይ ሁናሊከ دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء ነብያቶችን ካየን ልጅ ሳይወለድላቸው መጸነሳቸው ሲታወቅ ገና ዱዓ ያረጉ ነበር። መልካም ልጅ ስጠኝ፣ መልካም ዝርያ ስጠኝ። ከግንኙነት በፊት እንዳገባት ምን ይበላሉ? ቢስሚላህ اللهم جنبني الشيطان وجنب الشيطان ما رزقتني በአላህ ስም አላህ ወይ ከሸይጣን አርቀኝ፣ የምሰጠኝን ልጆችም ከሸይጣን አርቃቸው ካለ ሸይጣን ልጅ ቢሰጠው ቢረዘቅ በዛ መኝታ ሸይጣን አይጎዳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ለልጁ መልካም አረጋም ገና ካሁኑ ለልጁ መልካም አደረገ። ዱዓ ማድረግ ባካችሁ ወላጆች የተወለዱም ልጆቻችሁ ይኑሩ ገና ያሰባችሁም ይሁን ዱዓ አድርጉላችሁ ለልጆቻችሁ። ያ አባት ዱዓ የእናት ዱዓ ነብዩ ሰለላሁ ዐለይሂ ወሰለም ሙስተጃብ ከሚሆኑት ዱዓዎች መካከል ነው ብለው ጠቅሰዋል። አትራገሙ። እርግማን የወላጅ እርግማንም ልክ እንደዛው የመድረስ ኦፖርቹኒቲ በጣም ሰፊ ነው። እቃ በእጃቸው ሲሰበር ይስበርህ የተለመደ ነገር ሆኗል። አሁን
የሆነ ነገር ሲያረጉ ያንን አያይዘን የሆነ እርግማን መላ ከባድ ራሳችንን በኋላ ራሳችንን የምንወቅሰው ይሄ ልጆቹ ከመወለዳቸው በፊት የምናደርግላቸው ሐቃቸው ከተወለዱስ በኋላ አሁንም አንደኛው ዱዓ ማድረግ ሁለተኛው መልካም ስም መስጠት አሁን አንድ ደመላሽ ስለዚህ ወራሱ ደመላሽ አሁን ምንድነው ደመላሽ የሆነ ተበቃይ አይነት ነገር ነው ስሙ ራሱ ውስጥ ያለው የሆነ ፊስክ ነገር አለ የሆነ የሚበቀልልኝ ደም የሚመልስልኝ እንደዚህ አይነት ስም መሰጠት የለበትም የትኛውም ብሔር ውስጥ ይሁን በየትኛውም ቋንቋ ይሁን እንደዚህ አይነት የሆነ መጥፎ ትርጉም ያለው ስም መስጠት አንዳንዱ ደግሞ አረብኛ መሆኑ ብቻ ያይና ስም ይሰጣል እኔ አሁን ካጋጠሙኝ ስሞች ያጀቡኝ አለይከ ذلك ምንድነው መስተዋድድ ታውቃላችሁ በአማርኛ ማለት ይህ ያ ይህቺ ትርጉሙ እኮ ذلك ያ ይህቺ عليك በቃ ብቻ ቁርአን ላይ ذلك الذين اوتوا الكتاب ذلك በጣም በርካታ ذلك ብዙ በርካታ عليك ይሄ በጣም ብዙ ሲቀራ ሰምቻለሁ እቺ ቃል ذلك ብላት በጣም ታዋጣኛለች ተብሎ ሼኾቹን አማክሩ መስጊዶቻቸው ያሉት እዛቸው ذلك በያስብ ነበር ነው ትርጉማ ምንድነው ሼኾቹ ብሎ ማማከር ያስፈልጋል ልጁ ሲጠየቅ ትርጉሙ ምንድነው ሲባል እንደው አጣራና ቀራለ ወደፊቱ ዓሊም ሆነና ይህ ሊለው ስሜ ይህ ነው عليك የመሳሰል እና በነብዩ ሰለላሁ ዐለይሂ ወሰለም ዘመን ብዙ እንደዚህ አይነት ስሞች እየመጡ ነብዩ የቀየሩበት አጋጣሚዎች አሉና ስም ላይ ትኩረት እንስጥ ዛሬ ላይ የጠፋው ስም ምንድነው በሉኝ የፈረንጅ ስም እየለቀመ ፋጢማ በቃ እንዴ ድሮ የእናቶች ስም ይባላል ያ ጀማ እናንተ ምን አይነት ገጠመኛላችሁ በስታር ዙሪያ በእናንተ ህይወት ሊሆን ይችላል ካም ደግሞ በሌላ ሰው ህይወት ያያችሁት የገጠማችሁ ነገር ካለ ኮሜንት ላይ ጻፉላችሁና ሌሎች ወንድምና እህቶች ይማሩበት ኢንሻአላህ ለዛሬ የተዘጋጁት ቪዲዮዎች እንግዲህ እነዚህን ይመስሉ ነበር ኔክስት ኢንሻአላህ በአላህ ፈቃድ ተመልሰን የምንገናኝ ይሆናል እስከዛው ግን ሰላም ቆዩልኝ ሁላችሁም ላይክ ሰብስክራይብ ያደርጋችሁ ቪዲዮውን ጨርሱት ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ